ጎቢውን እኮ በጣም ነው የምወደው። እሱን ላለማጣት ነው። አይ አልነግረውም። ከነገርኩት ትቶኝ ይሄዳል። ምንድን ነው የማትነግሪው? እንዴት ብዬ ነው እርጉዝ እንዳልሆንኩ የምነግረው? እንዴ ከነገርኩት ምን ይለኛል? እርጉዝ አይደለሁም። አልነግረውም። አንቺ የምርሽ ነው? አዎ። እና እንዴት ልንገረው? ሊና ተነሺ። አንተ ምንድን ነው? እሱ ሰው መተኛት አይችልም እንዴ? ሽከር የሆነ ልጅ ነው በእናትህ። አንቺ ምን አይነት ውሸታም ነሽ? ሰው እንዴት ከእግር ጥፍሩ እስከ ራስ ፀጉር ድረስ እንደዚህ ውሸታም ይሆናል? ቀጣፊ ይሆናል? አንተ ምንድን ነው? እሱ እየቃዠ ነው እንዴ? በጠዋት ምንድን ነው? እኔ ልተኛበት። ተነሽና ውጪ። ተነስ ውጪ። ምንድን ነው ጠዋት የምትረብሸኝ? በእናትህ እኔ መተኛት አልችልም እንዴ? አይገርምሽም? ገና ከዚህ በኋላ እዚህ ቤት በስመ አብ። አሁን አመንሽ? እርጉዝ ነኝ እንደውምሽ። አንቺ ምን አይነት ባለጌ ኖረኛ ነሽ? ተነሽ ውጪ። ተነሽና ውጪ። ባልሰራ ለውምሽ ተባክሽ ትፈልጊኛለሽ? ባለጌ ቀጣፊ ስታስጠላ እንድትይኝ እንፈልጋለሁ። እምነት እኮ በአንድ ቀን አይመለስ፣ ግን ደግሞ ለመለወጥ ማሰብ ጥሩ ነው። ስለዚህ አንተን በተግባር አሳይ። አመሰግናለሁ ሰኒ፣ ይህን እድል አለበክር። ብሩክ አንድ ነገር ልንገርህ። ምንድነው ነገር? ለውጥ እኮ በቃል አይለካም፣ በተግባር ነው። ዛሬ ተናገርከን ነገ በተግባር ካሳየ እንደተለወጥክ እናውቃለን። ትክክል። ከዚህ በኋላ ከወሩ ይልቅ በተግባር አሳያቸዋለሁ። ያንን ማየት እፈልጋለሁ። አሁን ያለፈውን መቀየር አንችልም፣ ግን ደግሞ የወደፊቱን መገንባት እንችላለን። ይህን እድል ስለሰጣችሁኝ አመሰግናለሁ። ከአሁን በኋላ ተጸጸቱን በእኔ። እንግዲህ ሁላችንም አንድ ግብ አለን፣ በሰላም መስራትና ውጤታማ ነው። እሺ፣ እኔ እስማማለሁ። ከዛሬ ጀምሮ ወደፊት ለፊት እንመልከት። እሺ ስታበይ እኔ ሰው ማዝናናት ነው ስሬ። አዎ፣ ግን ሳችሁ አንዳንዴ ሁሉም ሰው እኮ መሳቅ ብቻ ለሚፈልገው በጸጥታ ማሰብ። ጉድና ድራት ወደ በስተኋላ ይባላል። እንግዲህ እንደሚታወቀው የጎቢው ሚስት እርጉዝ ነበረች። አሁን ግን ተኝታ ጉዷን ዘረገፈችው። ጆከር ካለበት ህመም ትንሽ ገገም ብሏል። በዛም ምክንያት ምን ደርሶበት ይሆን? ሰኒ በተደጋጋሚ አስጠንቃቂ መልዕክት ይደርሳታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ እያልን ተወዳጁ ከልብ ጽናት ድራማ ወይም ከልብ ድራማ ቀጣይ ክፍል ይዘንላችሁ መጥተናል። ጆከር ከዚህ በፊት ለሮቤል ውሃ ለመግዛት ብሎ መኪና ገዝቶት ነበረ። በደረሰበትም ጉዳት ከስራ ቀርቶ እቤት ነው የሚውለው። አሁን ግን ሰኒ ወደ ቤት እየመጣች እያጽናናችው እያስታመመችው ነው። እናም ወግ እንዲያረግና የተለያዩ ነገሮችን እንዲያረግ ትገፋፈዋለች። እነ ጽናትም እነ ምሩም እየመጡ ይጠይቁታል። ጎቤውና ሳንቾስም እንደዛው ከሚስቱ ሊና ጋር። እንደዚህ ነው የተካሄደው ነገር። ጎቤው ምንም ነገር ቢሆንም የበረንዳ ልጆች ናቸው። ከሳንቾች ጋር ከተዋወቁ ረጅም ጊዜ ሆኗቸዋል። እንዲሁም ደግሞ ጆከር የቅርብ ጓደኛቸው ነው። በተለያየ ምክንያት ያውቁታል። እስር ቤት ታስሮበት በነበረበት ጊዜ አብሮ ያሳለፉት ጊዜ ስላለ ሳንቾስ እና ጎቤው በጣም ይወዱታል። ሊጠይቁትም ሄደው ጠይቀውት ወደ ቤታቸው ተመልሰዋል። የሳንቾስ ሚስት እርጉዝ እንዳልሆነች ተኝታ መለፍለፏን ቀጠለችበት። ሳንቾስ አረ ምንድነው አንተ የሚሻለህ? እየፈሳህ እኮ እኔ ምንም መተኛ አጥቻለሁ የሚለው ጎቤው ክላሱን ለቆ ወጣ። ሳንቾስ እና ሚስቱ የጎቤው ሚስት ሊና ነበሩ ቤት ውስጥ ተኝታ ትቀባጥራለች። ጎቤውን እወድሃለሁ አንተን ላለማጣት ፍዬ ነው እኔ እርጉዝ አይደለሁም እያለኝ ነው የምትለፈልፈው። ሳንቾስ እንደተለመደው እንቅልፋም ነው። ነገር ግን ይሄን ነገር ሲሰማ ጆሮ ጣባ ብለስ አንድ ስትናገር አንድ ሲመለስ አንድ እሷ ስትናገር ሌላ ጥያቄ ሲጠይቃት እርጉዝ እንዳልሆነች በእንቅልፉ ልቧ ስለፈለፋት። ከዛም በኋላ አንቺ ጉድሽን አታውቂ አብረሽ ተቀመጭ ነው የሚባለው ብሎ ከዚህ ክላስ ወጥቅ ለቀሽ ውጪ፣ ከዚህ በኋላ ጎቤው የሚባልም ሰውዬ እንደማታውቂ ንገሪኝ ብሎ እንደማታውቂ እወቂ ብሎ አስጠንቅቆ ከቤት ውስጥ መንቅሮ አስወጣት። በመሆኑም ለጎቤው የሚገባውን በሚገባው መሰረት ነው የሚባለው። መቼም የአንዳንድ የዱርዬ ነገር ወይም የጎረምሳ ነገር እንበል ዱርዬውን እንተውና እንደዛ ነው። መንገድ ላይ አቁመው
እውነቱን ደግሞ ማፍረጠረጠው ብሎ እውነቱን ተናገረ። እኔ እኮ መጀመሪያም እርጉዝ እንዳልሆነች ነግሬሃለሁኝ ጎቤው፣ ነገር ግን በእውነት ቀለድሽብኝ። እኔ አምኜሽ ነበረ ልጅ አለኝ ብዬ እውነትም ሁሉን ነገር እርግፍ አርጌ ለማሳደግ ተቀብዬሽ ነበር። ነገር ግን አንቺ በእውነት ተጫውተሻልና ክደሽኛልና ከዚህ በኋላ ዓይንሽን ማየት አልፈልግም ብሎ ጎቤው ከሊና ጋር ተለያይተዋል። በሌላ በኩል ብሩክ እነ ጆከር ቤት አምርቷል። እነ ጆከር ቤትም ሲያምራ በሩን ሲቆረቁር የከፈተችለት ፍቅር ነበረች። ፍቅር ወፈፍ ሳያረጋት አይቀርም ከብሩክ። ብሩክ ደስ ይላል፣ ረጋ ያለ ልጅ ነው፣ ከእነሱ ጋር ብሰራ ደስ ይለኛል ያለችው ፍቅር ለማፊ ነገረቻት። ምነው ፍቅር ዛሬ ስራ በዛብሽ ወይ? እንግዳ በጣም ብዙ ሰው መጥቶብሻል ብላ ጠየቀቻት። ማፊ ፍቅርን አዎ መጥቶ ነበረ ብዙ ሰው፣ ከዛም መካከል አንድ ትልቅ ሰው መጥቷል። ማነው የመጣው? እስኪ ንገሪኝ አለቻት። ልቤን አታዋጊው፣ ቶሎ ብለሽ ንገሪ ስትላት አንድ ብሩክ የሚባል የጆከር ጓደኛ ነው። ደስ ሲል ባየሽው አቋሙ፣ ለዛነቱ፣ ሁሉ ነገሩ ገዝቶኛል። እናም የሚሰራው ከነ ጆከር ጋር ነው ብላ ለማፊ ነገረቻት። ማፊም ደግሞ ምን አይነት ልጅ ይሁን ፍቅር እንደዚህ ስትል ሰምቻት አላውቅም፣ ነገር ግን ዛሬ ምንድን ነው እንደዚህ የተናገረችው አለች። ኧረ ተይው ሳየውማ የተሰማኝን ስሜት እያለች ውስጧ የተሰማትን በሙሉ ለማፊ መግለጽ ጀመረች። ማፊም ምን ማለት ነው ይሄ ነገር እያለች ብቻዋን ማምሰልሰል ቀጠለችበት። ከዛም በኋላ ሌላም ደግሞ ቀጠል አድርጋ ኧረ አንድ ሰው መጥቶ ነበር አለች። ማነው የመጣው አለቻት። ራኬብ ብላ ተናገረች። አዎ ራኬብ መታ ነበረ እና ራኬብ ስትመጣ ምን ነበር ያገኘችው ብላ ጠየቀቻት። ራኬብ ስትመጣማ ሰኒና ጆከር አንድ ላይ ነበሩ። የሆነ ነገር ትቀውጠዋለች ብዬ ነበር የፈራሁት። ነገር ግን እሷ በተረጋጋ መንፈስ ጆከርን ጠይቃው ሄዳለች። ከዛም በኋላ ለሰኒ ፈቅዳላት ወደ ቤት ተመልሳ ከጆከር ጋር ነበረች። እነ ጽናትን መጥተው ነበሩ። ጽናትና ምሩ አለች። ጽናትና ምሩ ማለት በቀደም ከሰኒ ጋር የመጣችው ልጅ ናት ወይ ብላ ጠየቀቻት። አዎ እሷ ናት፣ ከጓደኛዋ ጋር የመጣችው ብላ ለማፊ ነገረቻት። ፍቅር ደስ ይላል። እረ ከዚህ በኋላማ እርቅ የወረደ ነው የሚመስለኝ፣ ምክንያቱም ቤቱን ካላፈረስኩት የምትለው ራኬብ ዛሬ ግን ቤታችን ድረስ መታ ጠይቃናለች አለች። ማፊም ራኬብ ከዚህ በኋላ ሰኒና ጆከር አንድ ላይ እንዲሆኑ ፈቀዱ ማለት ነው በማለት ማፊ ጠየቀች። ይመስለኛል አሁን እርቅ የወረደ ነው የሚመስለኝ አለች። አይ እንደዛ ከሆነማ እኔ በማያገባኝ መልኩ ነው የገባሁት። ለምንድን ነው እንደዚህ የምሆነው? ጆከር ወድጄዋለሁ ወይስ አፍቅሬዋለሁ እያለች ማፊ ራሷን መጠየቅ ይዛለች። ማፊ ሁልጊዜ ከሳንቾስ ጋር ወክ ይወጣሉ። ዛሬም ሳንቾስ እንደተለመደው ዝም ብሎ እንደ ጋዜጠኛ ይለፈልፋል። ማፊ ግን በሀሳብ ጭልጥ ብላለች። ማፊ ምን ሆነሽ ነው? ዛሬ ደግሞ እንደ በፊቱ አይደለሽም ብሎ ይጠይቃታል። ሳንቾስ አንዳንዴ እኮ ሰው ራሱን በዝምታ ውስጥ ሆኖ ማዳመጥ አለበት። ሁሌ አንተ ደግሞ መለፍለፍ ነው፣ እንደ ረቦት ነገር ነህ። ስለዚህ ተወኝ፣ ብቻዬን ራሴን ተወኝ ላዳምጥበት አለችው። አረ ምን ሆነሽ ነው ማፊ? የድሮዋ ማፊ አይደለሽም፣ ተቀይረሻል። ምን ሆነሽ ነው? አሞሽ ነው ወይ ብሎ ጠየቃት። ምንም አልሆንኩኝ ተወኝ አለችው። አይኔማ ዝም ብዬ አልተውሽም እያለ ማላዘዝ የሚወደው ሳንቾስ አሁንም ከማፊ ጋር ዝም ብሎ እንደለመደው እንደ ጋዜጠኛ ያነበንብልባታል ከጭንቅላቷ ላይ ቁጭ ብሎ። ጆከር አረ ቤት ቁጭ ከምል ምንድን ነው አንዳንዴ ወግ ልውጣ ያለ ይመስል ሰኒ እያለማመደችው ነው በሩቁ እንዲሄድ። እውነት ነው የምልህ እኔ እንደዚህ ትሆናለህ ብዬ አስቤም አላውቅም። እንደዚህም ከሆንክ በኋላ ደግሞ ይሻልሃል፣ ትድናለህ ቶሎ ብዬ አላሰብኩም ትላለች ሰኒ። ጆከር ቀጠል አለና እንደዚህ አላት። ሰኒ የኔ መገጨቴ ምንም አልመሰለኝ፣ አላመመኝም ቁስሉ። ነገር ግን አንድ ነገር ያመመኝ ነገር አለ አላት። ምንድን ነው ያመመህ ንገረኝ አለችው። አንቺ ስታለቅሺ ማየት አልፈልግም ነበር አላት። እውነት ነው የምልህ እኔ በጣም ተሰምቶ ነበረ። በጣም ነበር የፈራሁት። ምንድንም አልመሰለኝም ነበር። ነገር ግን እፊትህ ካለቀስኩኝ ተስፋ እንዳትቆርጥ ብዬ ከአንተ ከተለየው በኋላ ወደ ቤት ስመለስ እያለቀስኩ ነው የሄድኩት አለችው። ሰኒ ይሄን ነበረ ማልፈልገው የኔ ፍቅር፣ አስጨነቁሽ ማለት ነው ወይ ብሎ ግንባሯን ሰማት። አሁንማ ሁሉ ነገር ሊያልፍ ነው፣ ከዚህ በኋላ መጨነቅ የለብንም አለችው።
ይህን እየተባባሉ አንዳንድ እያለ መራመድ ጀመረ። አሁንም አኮኮን የሆነሽ እያስታመምሽኝ ሙሉ ጤናዬ ይመለሳል። ከዚህ በኋላ ምንም ነገር አልሰጋም። ጥሩና መጥፎ ነገሮችን አሳልፈናል። ከዚህ በኋላ ግን በአንድ ላይ ነው የምንሆነው፣ አንበታተንም እያሉ አንድ መልእክት ለሰኒ ሊደርሳት ነው መሰል ስልክ ተደወለላት። ሄሎ ብላ ስልኩን አነሳችው። ከዚህ በኋላ ቀጣይ የአንቺ ተራ ነው የሚል ቀጭን ትዕዛዝ ነበር የደረሳት። ማን የደወለልሽ ብሎ ጆከር ጠየቃት። አረ ማን እንደደወለልኝ አላውቅም፣ ቁጥሩ አዲስ ነው፣ ነገር ግን አንቺም ቀጣይ ተረኛ ነሽ ብሎ ነው ጆሮዬ ላይ የዘጋው አለች። እንደተለመደው ሁሌ ይደወልለታል፣ ይዛተክበታል ጆከር። ከዛም ስልኩን አውጥቶ ስልክ ቁጥሩን ማመሳሰል ቀጠሉበት። ሲያመሳስሉት ለጆከር የደረሰው ስልክ ቁጥር ወይም የተደወለለት ስልክ ቁጥር ከሰኒ ጋር ተመሳሳይ ነው። አሁንም በሁለተኛው ቀን ሌላ ሜሴጅ ሊደርሳት ነው አትሉም? ይህ ነገር የሚመስለኝ የስፒድ ሴራ ነው። ስፒድ ከዚህ በፊት ዝቶበታል። እኔ አልለቅህም፣ የትም ብትገባ ክድኸኛል፣ የካድክኝን ደግሞ የእጅህን ዋጋ ሰጥሃለሁ ብሏል። ስፒድ ከአቶ በላይ ጋር ምንም አይነት የማይለየው የአንድ ሳንቲም ሁለት ገጽታ ነው የሚባለው። ክፋቱ ጥግ ድረስ የደረሰ ነው። ሰኒን ከዚህ በፊት እንዳይሆኑ አድርጎ አሰቃይቶ ልኳታል። አሁን ደግሞ በህይወታቸው ጣልቃ እየገባ ሊረብሻቸውና ሊበጠብጣቸው እያሰበበትና ያቀደበት ይመስላል። ይህ ሴራ የሚሆነው ስፒድና የስፒድ ነው። ሌላ የሰኒና የጆከር ጥላት ይህ ነው ብሎ የሚጋፈጣቸው ነገር የለም። እሱም ደግሞ ሌላ ምንም ነገር የለውም። ስፒድ ምናልባት አቶ በላይን ያውቃቸው ይሆን? በቀጣይ ክፍል አብረን ጉዳዩ ነው የሚሆነው። ሰኒ እንደተለመደው ወደ ቤቷ መራች። ራኬብ አገኘቻት። ምን ሆነሽ ነው ሰኒ ሂዴን ያህል የምትጨነቂው ብላ በጣም አስባላታለች። ከዚህ በፊት ግን ሰኒ ቤቱን ካልፈረስኩት ካልገለበጥኩት የምትለው ራኬብ መታኩ ጆከርን ጠየቀችው ብላለን ለጽናት ነግራቸው ነበረ። ጽናትና ምሩ ወደ ቤት አምርተው ወደ እነ ጆከር ቤት ጆከር እንዴት ነህ ደህና ነህ ሆይ ብለው ጠይቀውት ሄደዋል። ሰኒም ደግሞ እዛው ነበረች። ራኬብ መታ ቁጭ ካለች በኋላ ለሰኒ ፈቀደችላት መልሳ ቀጥላ እንድትገባ። ራኬብ እግዚአብሔር ይማረህ ብላ ቤቱን ለቃ ወጣች። ሰኒም ደግሞ ስለተጨነቀች ራኬብን ተከትላ ወጣች። ራኬብ ግን መልሳ እንድትገባና እንድታስታምመው ለሰኒ ፈቀደችላት። ደግሞ እኮ የድሮ ባልሽ ነበረ፣ እኔም ደግሞ ምራቱ ነኝ፣ ስለዚህ ምንም ማድረግ አይቻልም፣ ግቢና አስታሚ፣ አሁን ታሟላ አዝኜለታለሁ ብላ ፈቀደችላት። ይሄን የሆነውን ሁሉ ለሰኒና ለጽናት ሰኒ ለጽናትና ለምሩ ነገረቻቸው። አረ ምን አይነት ዋነሽ የሆነ ነገር አለችሽ ብለን እኮ እኛ ዋኩተን ነበረ ብለው ልባቸው ስቅ ብሎ ቀረ። አረ የሚወራና የማይወራ ወቂ ብሎ ጆከርም ገሰጥ አረጋት ሰኒን ይወዳታል ጆከር። ምንም ነገር እንዲደርስባትና እንድትጨነቅ አይፈልግም። በሌላ በኩል ማፊና ፍቅር እየሄዱ ነበር በአንድ ቦታ ላይ በመንገድ ማለት ነው። ፍቅርና ማፊ በአንድ ቦታ እየሄዱ ነበረ። ይሄ እኮ የነ ጆከር ስራ ቦታ ነው አለቻት ማፊን ፍቅር። እና ምን ይሁን እዚህ ድረስ የመጣሽው ምን ለመሆን ነው አለቻት። ሰኒን ሰላም ብለናት እንሂድ፣ እግር መንገዳችንን እዚህ ህንፃ ላይ ነው የሚሰሩት አለች። እኔ አልገባም ራስሽ ግቢ አለቻት ማፊ። አይ እኔማ ብቻዬን አልገባም ብላ ፍቅር ማፊን ከለማመነቻት በኋላ ገቡ ወደ ህንፃው። ያገኙትም ቀጥታ ብሩክን ነበረ። ይሄንን ነው ወይ ያምራል ያልሽኝ? ይሄንን ነው ወይ የወደድሽው? ብላ ማፊ መጠየቅ ቀጠለች። አዎ ይሄ ነው ማፊ፣ ይሄንን አፍቅሬዋለሁኝ። እዩ እስኪ አቋሙ ደስ አይልም? እርጋታው፣ ለዛነቱ፣ መልኩ አለቻት። ማፊም ስላልወደደችውና ልቧ ስላልገባ ምንም ማለት ስለማትፈልግ ዝም ብላ ቀረች። ብሩክም ወደ እነሱ መጣና ሰላምታ ቀረበላቸው። ደህና እንደሆኑ ገለጸችላቸውና ማፊ ደግሞ ቀለብለብ ያለች አይደለች እንደ ሳንቾስ። አይ ሰኒን ፈልገን ነበር አለችው። ሰኒ እኮ አሁን በቅርቡ ወጣ ብላለች የለችም አላት። ሰኒ ምናልባሽ ከጆከር ጋር ሂዳ ይሆናል ብላ አለሽ ፍቅርትና ማፊ ማለት ነው። ብሩክ አለ ኧረ እስከ ዛሬ ጆከርን አልጠየቀችውም እንዴ ማለት ነው ብሎ ጠየቀ። ይመስለኛል እንግዲህ አለች ማፊ። ምን አይደል ማፊ ናት እንግዲህ ተቅለብል በይሄን ነገር የምትለው አልሄደችም መሰል የምትለው ደግሞ ፍቅር ናት። ፍቅር ምን እየሰራች እንደሆነ ግራ ገብቷታል። ፈዛ ቁማ ቀርታለች። አይ በቃ እኔ ስራ ስላለብኝ ደህና ዋሉ ያለ ይመስል ብሩክም እነንትናም በቃ ወደ ቤት እንሂድ ብለው
ፍቅር ቀለብለብ ባለሽ ካፏ። ከዛም ብሩክ ከሄደ በኋላ ምን እየሰራሽ ነው ማፊ? ምን እየሰራሽ ነው ፍቅር ብላ ማፊ ጠየቀቻት። ማፊም ደግሞ ፍቅርም ደግሞ ማፊ እኔ ወንድሜን ማጣት አልፈልግም፣ ስለ ጆከር እና ስለ ሰኒ ምንም አይነት ወሬ እንዳታወሪ ባላ ማስጠንቀቂያ ሰጠቻት። ሰኒ አሁንም በተደጋጋሚው የማስጠንቀቂያ ስልክ እየተደወለላትም ቴክስትም እየደረሳት ነው። ራኬብም በተደጋጋሚ ከጆከር ዘንድ እንዳትደርስ ማስጠንቀቂያ ሰጥታታለች። ራኬብ የምትጨነቀው ለእህቷ የምትጨነቅላት ለሰኒ ከሮቤል ጋር ሄዳ ከማንም ጋር እንዳትገናኝ ብላ ማስጠንቀቂያ ሰጥታለች። እውነት ይሄ ነገር ይቀጥል ይሆን? ሮቤልስ ምን ሊሆን? ቀጣይ ክፍል ይዘንላችሁ እንቀርባለን። ጽናት ከልቤ ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት።